አይ እኔ ፖርቹጋልና ማለት ነው ሌላ ቡድን ይበላል ብላችሁ መቋጠሩ ሰዎች ለጤናችሁ በቃ ስጉ፣ ጤናችሁ ይሻላችኋል። መቋጠር አቁሙ። በቃ እንደዚህ አይነት አውሬ የሆነ ቲሞችን እያየን እንዴት ነው ፖርቹጋል አርጀንቲና እንትን ምናምን እንግሊዝ ልበለው ትችላለሽ ምን ነው አይሆንም እኮ ስለማይሆን ነው ማለት ይሄ ቡድን 4 ዋንጫ ቢኖር 4ቱንም ነው ተከታታይ የሚበለው ያለ ረፍት ተጫውቶ ማለት ነው። በቃ እኔ ማለት በጣም ከባድ ቲም ነው ፈረንሳይ። እያያችሁት ነው፣ እያስተዋላችሁት ነው እንጂ ስንት ተጫዋቾች ቤንች አሉት ደግሞ ብላችሁ አስቡ። ኖርዌይ ማለት ነው እንደሚሰጠው ስለሚያውቅ ነው ሁለተኝነት ተመችቶት ነው ቤንች ምናምን አድርጎ ገባ እንዳትለኝ። ቋሚውንም ይዞ ቢገባ ይረግጧል፣ ሆዱን ነው የሚረግጠው። ገብቷል አይደል? እሱ ስለሚያከብሩን ጠብቆ ሁለተኝነቱን እንደማይነካበት ገብቶት ነው ገብቶ የተጫወተው ኖርዌይ። ግን ይሄ ቡድን ወየውለት ላገኘው ብሔራዊ ቡድን ወየውለት። በቃ እኔ ይረማመድበታል፣ ይጸዳዳበታል ይሄ ቡድን ብቻ በጸሎት እንጂ በብቃት የሚሆን አይደለም ይሄ ዓለም ዋንጫ። እሱን አስባችሁ ግቡበት መቋጠሩ አካላት። ኧረ አይሆንም በቋጠሩ የለመደች ጦጣ ሁል ጊዜ ሸምጣጣ አለ። ኖርዌይ ቫይኪንግ ነኝ ድራሜን ይሰራለሁ ጂኒጃን ካምያ ድርሻሽን ተቀብለሽ ላትያለሽ እያልኩሽ ነው። ኖርዌይ በቃ ድራማ የለም አባቴ ነውራንዲ ሼማንዲ አንተ ሸርኪንና ባርኮላን ቤንች ማዝ ኖርኩ ምንድነው ፊፋ አመጣጥነና እኔ ዝም ብዬ ገና ሳይደርሰው ከፖርቹጋል ከተሳቀቅ ያለኩኝ እኮ ከዚህ ጋር ነው የምንጮተው። አመጣጥነን ፊፋ መጣመጣጥ እንኳን ያለዛ አንጮት ምንድነው ነገር የለም። ምንድነው ያላ በጣም የሚደበረው እንዴ? ፍራንስ እንግዲህ ከሚያስፈራ ንግግር ጋራ ማለት ነው 4-1 አሸንፋለች። የሚያስፈራው ንግግር ምንድነው ነግራችኋለሁ በዚህ ቪዲዮ ማለት ነው። ይላችሁ ሙሉ የምድቡን ጨዋታ ሶስቱንም አሸንፈዋል። ሶስቱንም ሶስትና ከዛ በላይ ያገቡ ነው ያሸነፉት። የዛሬውን 4-1 ነው ያሸነፉት ማለት የዛሬውን ጨዋታ ኦፍ ኮርስ ኖርዌይ በቤንች ነው የገቡት። ፍራንስ ግን ቀልድ አላቅም ነው ያላችሁ። ገብቷችኋል? ቀልድ አላቅም። ቀጣይ ራውንድ ላይ ሁሉም ቲም ትፈራኛለን ያለው ገብቷል አይደለም? የያዝኳቸው ተጫዋቾች እንዳለ ያስፈራሉ። ዴምቤሌ ሃትሪክ ይሰራባል፣ እምባፔ ደግሞ ከፈለገ ሁለት ምናምን ያገባባል እያለ እየተናገረ ነው ያለው። ገብቷል? ፍራንስ ዶዌ ያለ ዶዌ ደግሞ አገባባቸው ዛሬ ኦሊሴ ያለ ኦሊሴን በጣም ትፈራዋለ። ዴምቤሌ በጣም ያስፈራል፣ ሃትሪክ ሰርቷል ፈርስት ሃፍ ላይ። እምባፔ ያለ ኦፍ ኮርስ እምባፔ ደግሞ የወርልድ ካፕ ጎት ነው። ገብቷል አይደል? ኔክስት ራውንድ ላይ ማንኛውንም ቲም ብናገኛችሁ በየትኛውም በኩል ብንሆን እኛ ፌቨራይት ነን የሚል መልእክት ነው ያስተላለፉት ፍራንሶች ማለት ነው። የምሬን ማሏሻችሁ ነገር ልንፈራቸው ይገባል እነዚህን ሰዎች። ምክንያቱም ይሄ ሰውዬ ለባላንዶር እየተጫወተ ያለው ሁለተኛስ እምባፔ ለሌላ ባላንዶር እየተጫወተ ያለው ገብቷል። እምባፔ ፈርስት ባላንዶር ለማሸነፍ ነው እየተጫወተ ያለው። ኦሊሴ ቀን ከወጣለት እሱን ባላንዶር ይበላል ዘንድሮ ታውቃላችሁ አይደለም? 3-4 ጎል ምናምን ሰሚፋይናል ምናምን ጥሎ ማለፎቹ ላይ የሚያገባ ከሆነ ኦሊሴ ራሱ በጣም ያስፈራል። ገብቷችኋል አይደለም? ዴምቤሌ ግን እስካሁን ባለው ፌቨራይት ነው። ዴምቤሌ 3 ጎል ማን እንኳንም እምባፔ ያልሆነ ያለው 4 ጎል ላይ 7 ጎል ይሆን ነበር። ማን ይሄ ቲም ምንድነው? ገባ እኔ አልገባኝ ገባ ሲጀመር ካለማው ዋንጫ ይውጣል። ድምጽ እናሰባስብ። ከዚህ ጋር ማንም አይጫወትም። የሆነ ተራ ቲም ካራሳው ምናምን ጋር የተጫወተ አይመስልም። ከኖርዌይ ጋር ቤንቾቹን አይታችኋል? ቤንቾቹና ቤስት 11 ልዩነት የለም። ይሮጣሉ በዚህ ሙቀት ማለት ነው። እኔ እንደዚህ የሚሮጥ ሰው የሰው ፍጥነት አላየሁ ወይ? ሩጫ ይሁን ውድድሩ እንዴ! ኖርዌይ ያለ ሃላንድ ይሄን ትመስላለች። 4-1 ተሸንፈዋል ማለት ምን አይነት የደደባ አሰልጣኝ ነው ኖርዌይ ያለው? እኛ ጥሩ ጨዋታ እንዳናይ ሃላንድንም ኦዴጋርድንም ቤንች አድርጎ የታባለ መድረስ ነው ተጫዋቾቹን የምታሳርፈው። ፍራንስ ራሱ ያለፈው ቡድን እኮ ሙሉ ስኳዱን ነው ይዘው የገባው። ክብር የሚባል ነገር እኮ አለ። ፕላስ ደግሞ አንደኛ ስጨርስ ሁለተኛ ከጨረሰው ጋር ነው ኖካውት እንትን ላይ የምትገናኙና ሁለተኛ ያለው ቀለል የሚለው ኖርዌይ ማግኘት ነበረበት። ዛሬ ፍራንስን ለማሸነፍ ሄዱ። እረ ብቻ ድድብ ያለ አሰልጣኝ ነው ያላቸው። የትም አይደርሱም ያለ ሃላንድ። ይሄ ነው ኖርዌይ። ሌላኛው ደስ የሚለው ነገር እምባፔ አላገባም። ሃላንድ ቤንች ላይ እንኳን ቁጭ ብሎ ከእምባፔ እኩል አይነት ቁጥር ነው ያለው 0-0 ጎል ማለት ነው። ይሄ ነው የኛ አጥቂ ማለት ቤንች ላይ ሆኖ ራሱ ይበልጣቸዋል። ሌላኛው ዴምቤሌ ምን እሺ ነው ትክክለኛ የባላንዶር ተጫዋች መሆኑን ዛሬ ነው ያሳየው ማለት ነው። እምባፔና ሃላንድ ሸብርቀው ያመሻሉ ሲባል እሱ ከቻለ። ሰከንድ ሃፍ ግን ሙሉ ለሙሉ ኖርዌይ ፍራንስን በልጠዋቸው ነበረ። ያለ ምርጥ ስኳድ ራሱ ፍራንስ የትም አባቱ አይደርስ። የምን ኤምባፔ የምን ሃላንድ ነው? ዴምቤሌ ዛሬ ምን አጭሶ ነው የገባው? አረ በፈጣሪ ይንገረንና እኛም አጭሰን እንየው። በቃ ምንም እኮ አልቻልነውም። እንኳን እዛ ሜዳ ውስጥ ያሉት አይደሉም። እኛ እዚህ ሆነን ቁጭ ብለን ፈርስት ሃፍ በ30 ደቂቃ ሃትሪክ ሰራ። ጤነኛ ነው ይሄ? እንዴ ምን እንደው የሚጠቀመው ክቫራ ሆነብን። አግብቶ ሴሌብሬሽኑ ይክቫራ፣ እንደገና እግሩም ይክቫራ፣ ግራም ቀኙም አንድ አይነት ደግሞ የፊዎቹ ሲያምሩ እንጂ። ኧረ በፈጣሪ ስም እንዴት ነው የሚችለው? ቆይ ባላንዶሩን አትበላም ብሎ ያስፈራራው ሰው አለ ወይስ ኤክሱ ኖርዌያዊ ናት? ምንድነው? እሺ
ለማንኛውም ግን ዴምቤሌ እግዚአብሔርን ይችላል ነው የምላችሁ። በቃ ፈረንሳይ በጣም አሳሳቢ ቲም ነው። እነዚህ በቤንች ቢገቡም ነገር ግን በቃ ፈረንሳይ ነው። ምንም ቀልድ አያውቅም። በቋሚም ቢገባ የሚፈጠረው እንደዚህ ነበረ። ምናልባት የጎል መጠኑ ቢቀንስ ወይም ደግሞ የጎል ልዩነቱ ቢቀንስ ነው እንጂ ከዛ ውጪ ፈረንሳይ ማሸነፉ አይቀርም ነበር። ይሄን ጨዋታ ሃላንድ ቨርሰስ ኤምባፔ እንዳይሆን መጀመሪያ ኖርዌዮች ከለከሉን ማለት ዴምቤሌ 7ኛ ደቂቃ 20ኛ ደቂቃ 32ኛ ደቂቃ ሃትሪክ ሰርታ ሰከንድ ሃፍ የምትቀጥል ስለመሰለው ኤምባፔ የመጀመሪያው የተቀየረው ተጫዋች ማን ነው? ዴምቤሌ ማለት 64ኛ ደቂቃ ላይ ቀየረው ነው የምልህ። ገባ በዛው ገባ አይደለ? ከዛ ላይ ሞከረ በቃ ዛሬ አሲስት ነው እንጂ ጎል የለም ሲሉት ማለት ነው ተቀይሮ ራሱን ቀይሮ በጆን ፊሊፕ ማቴታ ከቀየረ በኋላ ዱዌ ተፈቅዶልኛል ማለት ነው ብላ እሷም እኔም አለው ብላ እንዳገባች ገባ አይደለ? ምክንያቱም ክልክል ነው። አረ ዴምቤሌ ተው ሰውዬ እንዳይጠም እንደ ነው ለማን የሚገራርም ሃትሪክ በ32 ደቂቃ ሰርታ ሰከንድ ሃፍ ላይ ቁጭ በይ ተባለች። በቃ አንቺ አበዛሽ አንቺ ቁጭ በይ ተባለች። ድብደባ ነው የተካሄደባት ከኖርዌይ ደደብ ተጫዋች ስትራድ ላርሰን ማለት ፔናልቲ መሳቱን ብቻ ተወና ማለት ፈርስት ሃፍ ያቺን ኳስ እንደዛ አውርደ ከዛ ሰቀልከው። በጣም ነው የምትገርመው አንተ ጆን ፊሊፕ ማቴታን ቤንች የሱ ቤንች መሆን ትክክለኛ ውሳኔ ማለት ገባ። ምክንያቱም እሱ ሚሳካለት ደደብ ነው፣ አንተ ማይሳካለት ደደብ ነው። ተረዳኛል። ኡፓሚካኖ ደግሞ አይችልም። ኮናቴና ሰሊባ ነው ደቅ ማድረግ ያለብህ ገባ። ኤምባፔ ኮናቴና ሰሊባን ደቅ ብታደርግ ይሻላል። አንተ አንድ ጎል አግብተን ታሸንፋለህ። ያራድዬ ልጅ ገባ አይደለ? ቢስሚላ ኡስማን ዴምቤሌ ሃትሪክ ፋሚሊ ቪዲዮን ኮፒ ሊንክ ሪፖስት በማድረግ ጀምሩት። እኔ ለኡስማን ዴምቤሌ ዛሬ ለመጀመሪያ ጊዜ ቁም ያጨበጨብኩለት። ሶስቱም ጽድት ያሉ ጎሎች ናቸው። ደግሞ ሁለቱን አሲስት ያደረግለት ኪሊያን ነው። እኔ ፈረንሳይ ብሔራዊ ቡድን በወዳጅነት ጨዋታ ጀጅ ማድረግ የለብኝም። ከዚህ በኋላ በቃ አምኛለሁ። ቶርናመንት ውድድሩ ላይ የተለየ ነው፣ ወዳጅነት ጨዋታ ላይ የተለየ ነው። እውነት ነው የምላችሁ እና ዛሬ በጣም ኖርዌይ ብሔራዊ ቡድን ተራ ነው ያደረጉት። አሁን ገና እረፍት ነው። ከረፍት በኋላ ካፕቴኑ ይቀራል። ያው ኪሊያን እስከሚያስቆጥር ጠብቃለሁ። ግን ኡስማን ዴምቤሌ የሚያስገርም ፐርፎርማንስ ነው። ሶስተኛው ተጫዋች ይመስለኛል ሃትሪክ በዛ ዓለም ዋንጫ የሰራው። እኔ ብዙም አስደሳች ለእኔ አያስደስተኝም። በሁለቱም እግሩ ነው የሚጫወተው፣ ግን ብዙ በጭንቅላቱ አይጫወተው። እንግዲህ በሁለት እግር ከተጫወትኩ እንግዲህ የማግባት ቻንስህ በጣም አሪፍ ነው። ግን እንደዛ በሳል አይነት ተጫዋች አይደለም። በእርግጥ ሉዊስ ኤንሪኬ ቀይሮታል ብዬ አስባለሁ። ዛሬ ግን ለሱ ግሩም ነው። ፈረንሳይ እንግዲህ ይህን ካሸነፈች አይባልም ታሸነፍ ይመስለኛል። አንደኛው ነው የምታልፈው። በጣም አሪፍ ጊዜ እያሳለፉ ይገኛል። ግን ኡስማን ዴምቤሌ በጣም አስገራሚ ፐርፎርማንስ ያሳየው። ግን ያ ዳውድ ነው ዶዌ ምንም አልተመቸኝም። የእሱ ቦታ እኔ ወደፊት እንደነ ባርኮላ ምናምን የሚሆን ነው ይመስለኝ። ካልተገራ ከባድ ነው የሚሆነው። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ